በኢትዮጵያ ይፋዊ ጉብኝት ያደረጉ ያሉትን የማልታ የውጭ ጉዳይ ሚኒስትር አያን ቦርግን አግኝተው አነጋገሩ። በማረሚያ ቤቶች ላይ ያለው የሰብአዊ መብት አያያዝ መሻሻል ቢያሳይም በፖሊስ ጣቢያዎች ላይ ግን ችግሮች እንዳሉ ተገለጸ። የወላይታ ሶዶ ዩኒቨርሲቲ ተመራቂ ተማሪዎች የመውጫ ሞዴል ፈተናን ዩኒቨርሲቲው በራሱ አቅም ባበለጸገው ሶፍትዌር መስጠቱ የስነ ልቦና ዝግጅት እንዲያደርጉ እንደሚረዳቸው ተናገሩ። ከውጪ ሶሪያ ከ10 ዓመታት በፊት ከተገለለችበት የአረብ ሊግ አባልነት እንደገና ተመለሰች። እንዴት ቆይታችኋል? ክቡራን ተመልካቾቻችን ኢቲቪ 57 ተመልሷል። ከምሽቱ 2 ሰዓት ሆኗል። መታሰቢያ ደረጀ ነኝ። አብራችሁን ቆዩ። የአፍሪካ ነጻ የንግድ ቀጠና በስኬት መተግበር ለሀገሪቱ ገቢን ማሳደግና የስራ ዕድል መፍጠር ከሚያስገኛቸው ጥቅሞች ዋነኞቹ መሆናቸውን የዓለም አቀፉ የገንዘብ ተቋም IMF ገለጸ። የገንዘብ ተቋሙ ባደረገው ጥናት ተለዋዋጭ በሆነው የዓለም ሁኔታ የነጻ ንግድ ቀጠናው ለሀገሪቱ የሚያስገኘውን ጥቅም ገምግሟል። የአፍሪካ ነጻ ንግድ ቀጠና በፈረንጆቹ 2019 ተግባራዊ እንዲሆን በርካታ ሀገራት ያጸደቁት ቢሆንም እስካሁን ወደ ውጤታማ ትግበራ አልተለወጠም። ዘገባው የአፍሪካ ኒውስ ነው። በ13ኛው ዙር የገበታ ለትውልድ መርሃ ግብር የተለያዩ ተቋማት ድጋፍ እያደረጉ ነው። የተወሰኑትን እንመልከት። ኖሪንኮ 15 ሚሊዮን ብር ቃል ገብቶ 15 ሚሊዮን ብር ገቢ አድርጓል። ደርባ ሲሚንቶ ፋብሪካ የገባውን 10 ሚሊዮን ብርም ገቢ አድርጓል። ድሬ ብረታ ብረት 10 ሚሊዮን ብር ቃል ገብቶ 5 ሚሊዮን ብር ገቢ አድርጓል። ቻይና ሬልዌይ 7 ግሩፕ፣ ቻይና ሬልዌይ ነምበር 7 ኢንጂነሪንግ ግሩፕ፣ ዦንግ ሜ ኢንጂነሪንግ ግሩፕ፣ ሻንዶንግ ሊኩ ኢንጂነሪንግ ግሩፕ፣ ቱሉ ካፔ ጎልድ ማይኒንግ ፒኤልሲ 5 ሚሊዮን ብር ቃል ገብተው ሁሉንም ገቢ አድርገዋል። የጠቅላይ ሚኒስትር ጽህፈት ቤትም ድጋፍ እያደረጉ ላሉ ተቋማት ምስጋናውን አቅርቧል። በውጭ ዜናችን በሱዳን ያለውን ግጭት ለማስቆም ዓለም አቀፍ ጥረቶች በቀጠሉበት ዛሬ የአየር ላይ ጥቃት መፈጸሙ ተገለጸ። ጥቃቱ ተፈጸመ የተባለው በሀገሪቱ መዲና ካርቱም ነው። በሱዳን አሁንም በቀጠለው ግጭት በመቶዎች የሚቆጠሩ ሰዎች ህይወታቸው ሲያልፍ በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል ተብሏል። ዘገባው የፍራንስ 24 ነው። ኢቲቪ 57 ይቀጥላል። ተመልካቾቻችን ካፍታ በኋላ እንገናኛለን። የዛሬ 30 ዓመት 40 ዓመት በኋላ አሁን ያለንበት ኮንቴክስት ምን ነበር ለሚለው ነገር በጣም ብዙ ባክግራውንድ ኢንፎርሜሽን ይሰጣሉ ማለት ነው። የራሳችንን ሰንደን ባለማስቀመጣችን አንዳንድ ጊዜ በውጭ ሰዎች እንዲሰነድ አድርገናል። አንዳንድ ጊዜ ደግሞ ነገሩ ካለቀና ከሄደ በኋላ ወደ ታሪክ ምርምር ውስጥ ስለምንገባ በታሪክ ምንጮቻችን ላይ እንከራከራለን። እንዲህ አይነት ቤተ መጻሕፍት አስቡት፣ በጣም ኢትዮጵያ ትልቅ በነበረችበት ጊዜ ሊታሰቡ እና አሁን አርጅተው ልናገኛቸው ይገባ የነበሩ ናቸው። ገና አሁን ሀብለን እየጀመር ያለንበት ነው። ተስፋ ሰጪ ነው ለወደፊቱ። የዲጂታሉ ዓለም እንቅስቃሴያችንን ፈጣንና ቀላል እያደረገው ነው። የነዳጅ ክፍያውን በሲቢ ብር አሊያም በነዳጅ አፕ በሁሉም ማደያዎች ላይ ሲቢ ብር በመጠቀም የነዳጅ ክፍያን መፈጸም የሚችሉ ሲሆን ለአገልግሎቱ እስካሁን ካልተመዘገቡ የሞባይል መተግበሪያውን በማውረድ ወይም ኮከብ 847 መሰላል በመጠቀም በማንኛውም አይነት ተንቀሳቃሽ ስልክ ባሉበት ሆነው መመዝገብ ይችላል። እንዲሁም ነዳጅ መተግበሪያን ከጉግል ፕሌይ ወይም አፕ ስቶር ላይ በማውረድ አማራጭዎን ያስፉ፣ ሙሉ መረጃውን ያስገቡ። ወዲያውኑ የሚደርሶትን የሚስጥር ቁጥር በመጠቀም ከባንክ ሂሳቦ ጋር ያስተሳስሩ። በሲቢ ብር ወይም በነዳጅ አፕ ክፍያውን ሲፈጽሙ ለሚያስተናግዶ ባለሙያ የሚጠቀሙበትን ስልክ ቁጥር፣ የሰሌዳ ቁጥርና ለመቅዳት የሚፈልጉትን የገንዘብ መጠን በማሳወቅ በሚደርሶት የክፍያ ትዕዛዝ ላይ የገንዘብ መጠኑ ትክክል መሆኑን በማረጋገጥና የሚስጥር ቁጥሩን በማስገባት ክፍያውን ያጠናቅቃሉ። የክፍያ ማረጋገጫም ወዲያውኑ በቴክስት ይደርሶታል። ይህን ያህል ቀላል ነው። መልካም መንገድ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ ጉብኝት እያደረጉ ያሉትን የማልታ የውጭ ጉዳይ ሚኒስትር ኢያን ቦርግን አግኝተው አነጋገሩ። ኢያን ቦርግ በንግድና በኢንቨስትመንት ግንኙነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውም ተጠቁሟል።
ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በተለይም የቱሪዝም ዘርፉን ለማሳደግ በተጠናከረ መልኩ ሀገራቱ በጋራ ስለሚሰሩበት ሁኔታ ላይ መወያየታቸውን ጠቅላይ ሚኒስትሩ ጠቁመዋል። ኢያን ቦርግ በትናንትናው ዕለት በሳይንስ ሙዚየም ለእይታ ክፍት የሆነውን የግብርናና ቴክኖሎጂ አውደ ርዕይም ጎብኝተዋል። ጉብኝታቸውን በምስል ተከታትለን እንመለስ። በማረሚያ ቤቶች ላይ ያለው የሰብአዊ መብት አያያዝ መሻሻል ቢያሳይም በፖሊስ ጣቢያዎች ላይ ግን ችግሮች እንዳሉ ተገለጸ። የሰብአዊ መብቶች ኮሚሽን የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት በዛሬው ዕለት አቅርቧል። አቤል ሙልጌታ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 9 ወራት ያከናወናቸውን ተግባራት በተወካዮች ምክር ቤት ለዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርቧል። በሪፖርቱ የሰሜኑ ጦርነትን ለማስቆም የተደረገው የሰላም ስምምነት በጦርነቱ ውስጥ የሚያጋጥሙ የሰብአዊ መብት ጥሰቶችን ለማስቆም ሚና እንደነበረውም የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለም ተናግረዋል። በሰሜኑ ሀገራችን ክፍል ተከስቶ የነበረውን ጦርነት በሚመለከት በፕሪቶሪያ የተደረገው የሰላም ስምምነት በጣም ትልቅ ምዕራፍና ትልቅ እርምጃ ነበረ። ከሱ በመቀጠል ደግሞ በኦሮሚያም በጋምቤላ በቤኒሻንጉል የተጀመሩ የሰላም ጥረቶችም እጅግ በጣም አዎንታዊ እርምጃዎች ናቸው። እነዚህ በሙሉ በጦርነት አውድ ወይም በግጭት አውድ ውስጥ የሚፈጸሙ ከፍተኛ የሰብአዊ መብት ጥሰቶችን በማስቆም ረገድ ትልቅ አስተዋጽኦ ስላላቸው በጣም የሚያበረታታ ትልቅ እርምጃ ነበረ። ኮሚሽኑ በሪፖርቱ አሁንም በሰብአዊ መብት ላይ ያሉ ስጋቶችንም አስቀምጧል። በአማራ ክልል እየተካሄደ ያለው ወታደራዊ እንቅስቃሴ ሲሆን እስካሁን ድረስ በሲቪል ሰዎች ላይ የሞትም የንብረት መውደም የመፈናቀልም ጉዳት ደርሷል። የሰብአዊ መብት ስጋቱም እንደቀጠለ ነው። ጉዳዩ ከዚህ የበለጠ ሳይባባስ ፓርላማውም የመንግስት አስፈጻሚ አካሉን በአስቸኳይ ሊያሳስብ እንደሚገባ ለማስታወስ ወደናል። የዘፈቀደ እስርና በእስር ወቅት ደግሞ የሚፈጸሙ ተገቢ ያልሆነ አያያዝ ነው። አንዳንድ ቦታዎች ላይ ድብደባን ጨምሮ ተገቢ ያልሆነ አያያዝና እስራት፣ ተገቢ ያልሆነ እስራት ቀጥሏል። የፍርድ ቤት ትዕዛዝ አለመከበርም ቀጥሏል። ኮሚሽኑ አሁንም በተለያዩ ቦታዎች ላይ ተደራሽ ሆኖ መስራት እንዳለበትም ተገልጿል። ነገር ግን የተለያዩ የአቅም ውስንነቶች እንዳሉበትም አመላክቷል። ድንበር ተሻጋሪ የሰብአዊ መብቶች ጥሰትም በኮሚሽኑ ስራ ውስጥ ትኩረት እንዲሰጠውም ተጠይቋል። ድንበሮች አካባቢ በድንበር ተሻጋሪ የታጠቁ ኃይሎች የሰብአዊ መብት ጥሰት የሚደርስባቸው ማህበረሰቦች አሉ። ህፃናት ይዘረፋሉ፣ ሴቶች ይደፈራሉ፣ ከብቶችም ንብረትን ይወድማል እና በተደጋጋሚ እንደዚህ አይነት ጥሰቶች የሚፈጸሙበት ሁኔታ አለ። በሰብአዊ መብት ሪፖርት እነዚህ ጉዳዮች ለምን አይዳሰሱም? ይሄም ትኩረት ሊነፈገው የሚገባ ጉዳይ አልነበረም እና አቅም በፈቀደ መጠን ወደፊት ትኩረት ሊሰጣቸው ከሚገባ ጉዳዮች ውስጥ እንደሆነ እኛም እንስማማለን። በተለይ ድንበር ተሻግረው ጥቃት የሚፈጽሙ ቡድኖችን ግን ደግሞ ያው የመከላከል ኃላፊነት እንኳንስ ድንበር ተሻግረውና በአገር ውስጥም ቢሆን በታጠቁ ቡድኖች አማካኝነት የሚፈጸሙ ብዙ የሰብአዊ መብት ጥሰቶች አሉና ይህንን መከላከል ዋነኛ ኃላፊነት ያው እንደምታውቁት የመንግስት ነውና ከመንግስት ኃላፊነት ላይ ይወድቃል። የሰብአዊ መብቶች ኮሚሽን በሚሰራቸው ስራዎች የሚያወጣቸውን ሪፖርቶችና ግኝቶች ዘላቂ መፍትሄ እንዲሆኑ ከባለድርሻ አካላት ጋር ያለው ግንኙነት በምን አግባብ እንደሆነም ተጠይቆ ምላሽም ሰጥቶበታል። በተለያዩ የሀገራችን አካባቢዎች በክትትልና ምርመራ ደረስኩባቸው የሚላቸውን የሰብአዊ መብት ጥሰቶች ግኝትና ምርመራ መነሻ በማድረግ መግለጫዎችን ከማውጣቱ በፊት በክስተቶቹ አይነትና መጠን እንዲሁም በመፍትሄ እርምጃዎች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር መግባባት ለመፍጠር ምን ያህል ጥረት ያደርጋል? ነጻ ብሔራዊ ሰብአዊ መብት ተቋም ነን። ይህም ምክር ቤት ያቋቋመን በነጻነት እንድንሰራ ነው። ይሄ ማለት በሌላ አነጋገር ከመንግስት ስራ አስፈጻሚ ተጽዕኖ ወይም አቅጣጫ ነጻ ሆነን መስራት መቻል አለብን ማለት ነው። ይህ ማለት ግን አገርን የሚቃረን አገርን የሚጎዳ ስራ መስራት ማለት አይደለም። ነገር ግን በሌላ በኩል ደግሞ የግድ ከመንግስት ጋራ የሚስማማ ስራ መስራት ማለትም አይደለም። ስለዚህ ስራችንን የመንግስት ምላሽ፣ የመንግስት ግብአት፣ የተለያዩ ባለድርሻ አካላት ግብአት እንዲኖርበት ጥረት የምናደርገውን ያህል ግን የማናደርገው ምንድን ነው? የግድ ከመንግስት መስመር ጋራ ለመስማማት ለመናበብ
አንድ አይነት አቋም ለመያዝ ብለን ግን አንሰራም። ከቅርብ ዓመታት ወዲህ በማረሚያ ቤቶች ያለው የሰብአዊ መብት አያያዝ ለውጥ ታይቶበታልም ተብሏል። በፖሊስ ጣቢያ ግን አሁንም የሰብአዊ መብት አያያዝ ችግሮች እንዳሉ ተመላክቷል። በማረሚያ ቤቶች ውስጥ ትርጉም ያለው መሻሻል አለ፣ በብዙ ክልሎች ውስጥ ማለት ነው። በጣም አሳሳቢ የሰብአዊ መብት ጥሰት እስካሁንም ድረስ ቀጥሏል ብለን የምናምነው በዋነኛነት በፖሊስ ጣቢያዎች ውስጥ ነው። አብዛኛዎቹ ተጠርጣሪዎች እንደምታውቁት የሚያዙት በልዩ ልዩ ፖሊስ ጣቢያዎች ነው። የተወሰኑት ደግሞ መደበኛ ባልሆኑ የተጠርጣሪ ማቆያ ቦታዎች ውስጥ የሚያዙ ተጠርጣሪዎችም አሉ። በማረሚያ ቤቶች አካባቢ ያለ የሰብአዊ መብት አያያዝ ተሻሽሏል። ይሄ የሚመሰገንም የሚበረታታም ነው። ጥሩ ነገርም ስለሆነ እውቅና መስጠት ይገባል። ነገር ግን ህገ ወጥ የሆኑ ፖሊስ ጣቢያዎች፣ የማይታወቁ ማቆያ ቤቶች፣ በዛ አካባቢ ሰዎችን የማጎር ነገር ካለ ተገቢ አይደለም። ማዕከላዊን ለመዝጋት እኮ የተከፈለው ዋጋ በጣም ከባድ ነው። መልሰን ሌሎች ህገ ወጥ የማሰሪያ ቦታዎች ካዘጋጀን ትክክል አይደለም ማለት ነው። ይሄ እንደ መንግስት ታስቦበት ይሆናል የሚል እምነት እኔ የለኝም። ነገር ግን በደንብ ተለይቶ የት አካባቢ እነማን የት ናቸው የሚለው ተለይቶ ለመንግስት ሪፖርት ይቅረብ፣ ለምክር ቤትም ሪፖርት ይቅረብ። ይህንን ለማረም ፍላጎት እንዳለ ማረጋገጥ ይገባናል ይመስለኛል። በፍጥነትም መቆም ያለበት ነው። በፍጥነት ኮሚሽኑ ባለፉት 9 ወራት ከተለያዩ ቦታዎች ከ1600 በላይ የሰብአዊ መብት አቤቱታዎችን ተቀብሏል። አንደኛ ከተአማኒነት ጋር የወላይታ ሶዶ ዩኒቨርሲቲ ተመራቂ ተማሪዎች የመውጫ ሞዴል ፈተናን ዩኒቨርሲቲው በራሱ አቅም ባበለጸገው ሶፍትዌር መስጠቱ የስነ ልቦና ዝግጅት እንዲያደርጉ እንደረዳቸው ተናገሩ። የወላይታ ሶዶ ዩኒቨርሲቲ የመውጫ ፈተናን ለተማሪዎች ለመስጠት የቅድመ ዝግጅት ስራዎችን እያከናወነ መሆኑንም አስታውቋል። ሮዛ መኮንን። ተማሪ ቤተል ሙሴና ተማሪ ዳግም አበበ በወላይታ ሶዶ ዩኒቨርሲቲ የመጨረሻ ዓመት ትምህርታቸውን በመከታተል ላይ ናቸው። በዚህ ዓመት መጨረሻ በሚተገበረው የዩኒቨርሲቲ መውጫ ፈተና ወይም ኤግዚት ኤግዛም ቅድመ ዝግጅት ለማድረግም የሞዴል ፈተና እየወሰዱ ነው ያገኘናቸው። አሁን ይሄን ጥያቄ ባይኖር ኖሮ ያለንበትን ቦታ እናቀም ማለትም እያነበብን ነው፣ ግን ምን ሚስ እንዳደረግን ምን እንዳገኘን የምናውቀው ነገር የለም። ይሄ ፈተና ስንፈተን ግን ዝቅተኛ ውጤት ከመጣን ጠንክረን ለመስራት አሪፍም ከሆነ ደግሞ ሞር ለመስራት እንዲያግዘን የሚያደርግ ጥያቄ ነው። ያው የተፈተነው ለኤግዚት ኤግዛም ማዘጋጃ ጥያቄዎችን ሲሆን ወደ 100 የሚጠጉ ጥያቄዎችን የተፈተነው በተማርናቸው ኮርሶች ዙሪያ ነው ጥያቄዎቹ የመጡት። አብዛኛው ሲስተሙ ለኤግዚት ኤግዛም ጊዜም የሚሰጠን ሲስተም ስለሆነ ለዛን ጊዜ በቂ ዝግጅት እንድናደርግና ኮንፊደንስ እንዲኖረን ያደርጋል ብዬ አስባለሁ። የወላይታ ሶዶ ዩኒቨርሲቲ የመውጫ ፈተናን በማስፈጸም ረገድ ግብረ ኃይል በማቋቋም የቅድመ ዝግጅት ስራዎች የተሰሩ መሆናቸውን ይጠቅሳል። ዩኒቨርሲቲው በራስ አቅም ሶፍትዌር በማበልጸግ ተማሪዎች የራሳቸውን ቅድመ ዝግጅቶች እንዲያደርጉ እየረዳም ይገኛል። ዩኒቨርሲቲው እንደ ዩኒቨርሲቲ የኮምፒውተር ኢንጂነሪንግ፣ የኢንፎርሜሽን ሲስተም እና የአይሲቲ ዲፓርትመንቶች አሉት። ከዛ የተውጣጡ ደግሞ ሪሊ ይህንን ኦንላይን ኤግዛም ተማሪዎች ሊቀበሉ የሚችሉበትን ሶፍትዌር እንዲያበለጽጉልን እንዲያለሙልን እነሱንም እጃችን ላይ ያሉ ሲኒየር ስታፎችን ተጠቅመን ሶፍትዌር እንዲያበለጽጉልን በርካታ ስራዎችን ሰርተን ዛሬ ፈተናውን እየወሰዱ ነው ያሉት። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታከለ ታደሰ ዩኒቨርሲቲው የመውጫ ፈተናን ለተማሪዎቹ ለመስጠት የተሟላ ቅድመ ዝግጅት ስራዎችን እየሰራ መሆኑን ተናግረዋል። ትኩረት ሰጥተን እየሰራን ያለ ነው። አንደኛ ኮርሶችን ሪቫይዝ የማድረግ ተማሪዎች የሚወስዷቸው ኮርሶችን እንደገና የማየት ቲዩቶሪያል የመስጠት በተጨማሪ ደግሞ ብሉፕሪንትና ኮር ኮምፒተንሲ ማቴሪያሎች አሉ። እነዚህ ሁሉ በየቴሌግራም ግሩፕ ለተማሪዎች ተደራሽ እንዲሆኑ የማድረግ ስራ በሰፊው ተሰርቷል። ሌላው የስነልቦናም ትልቁ እንግዲህ ያው አዲስ ጅማሮ ነው። ተማሪዎች ጋርም ስጋት እንዳይኖር ስነልቦና ላይ መደበኛ የሆኑ ተማሪዎችን ወደ 2000 የሚጠጉ አሉ። መደበኛ ወይ የተከታታይ ትምህርት ፕሮግራም ተማሪዎች አሉ። ለነሱም 2 ጊዜ የስነልቦና ዝግጅት ላይ ተከታታይ የሆኑ ስልጠናዎችን ሰጥተናል። ቤዚክ ኮምፒውተር ስኪል ላይም ስልጠና ለተማሪዎች ተሰጥቷል። ሌላው የሞዴል ኤግዛሚኔሽንም ዛሬ ነው ትላንት ጀምሮ ለተማሪዎች የተሰጠ ነው ያለው። ተማሪዎች የሞዴል ፈተናው የተሻለ በይዘትና በስነልቦና እንዲዘጋጁ ይረዳቸዋል ያሉት የዩኒቨርሲቲው ፕሬዝዳንት
በማቴሪያል ደረጃም ቅድመ ዝግጅቶች የተደረጉ መሆናቸውን ገልጸዋል። ኦንላይን ነው ፈተና የሚሰጠው። አጠቃላይ ያሉ ኮምፒውተሮችን ለይተናል። ወደ 1409 ኮምፒውተሮችን ለይተናል። ከነዚህ ውስጥ ወደ 900 አካባቢ የሚሰሩ ናቸው። ኢንተርኔትም ኮኔክሽን ያላቸው ናቸው። ሌሎቹ ቀሪዎቹን ኮምፒውተሮች ደግሞ ባለሙያዎች እንዲጠግኑና ሁሉም ሬዲ እንዲሆኑ ቢኮዝ የኛ ዩኒቨርሲቲ ተማሪዎች ብቻ ላይሆን ይችላል የምንፈትናቸው ፕሮባብሊ ዞን ላይ ከክልልም ሌላ ቦታም ተማሪዎች ሊመጡ ስለሚችሉ እነዚህ 1409 ኮምፒውተሮችን ለፈተና ዝግጁት የማድረግ ማብራትም እንዳይቆራረጥ ደግሞ ጄኔሬተሮች ሄቪ ዲዩቲ ጄኔሬተሮች አሉ። ወደ 1550 ኬቪኤ ያለው ጄኔሬተር ለዚሁ ፐርፐዝ ተብሎ ዲቮትድ የተደረገ ጄኔሬተር አለን። ፕላስ ባካፕም ኢንተርኔት ዳታቤዙ ጋር ባካፕ አለ። ፓወር የተወሰነ 5 ደቂቃ 10 ደቂቃ ኢንተራፕሽን እንዳይኖር ባካፕ አለን። ኢንተርኔትም በቂ አቅም ያለው ኢንተርኔት አለን። ሰፊ ስራ እየሰራን ያለው በጋራ በግብረ ኃይሉ። የመውጫ ፈተና ከ2015 ዓ.ም የመጨረሻ ወራት ጀምሮ ለመጀመሪያ ዲግሪ ተማሪዎች የሚሰጥ መሆኑን የትምህርት ሚኒስቴር ማስታወቁ ይታወሳል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን በትምህርት ሚኒስቴር ከፍተኛ ትምህርት ጥራትና ብቃት ማሻሻያ ዴስክ ኃላፊ የሆኑት ሰይድ መሐመድ እዚህ ስቱዲዮ ነው የሚገኙት። ከእሳቸው ጋር ደግሞ ሰፊ ጉዳዮችን እያነሳን ቆይታ እናደርጋለን። እንኳን ደህና መጡ እንግዳችን። እናመሰግናለን። እንግዲህ በ2015 ዓ.ም በኢትዮጵያ ለመጀመሪያ ጊዜ በግልና በመንግስት የከፍተኛ የትምህርት ተቋማት ውስጥ በሚገኙ የተመራቂ ተማሪዎች ይህንን የመውጫ ፈተና ይወስዳሉ። ለመጀመሪያ ጊዜ እንደመሰጠቱ እንግዲህ የተለያዩ ጉዳዮች ይጠበቃሉ። በተለይ ደግሞ በዋናነት ዓላማው ምንድነው የሚለው ነገር ይነሳልና የትምህርት ጥራትን ማስጠበቅ እንዲሁም ደግሞ ችሎታቸውንም የተማሪዎችን ለመፈተን እንደሆነ እየተነገረ ነው። እውነት ነው። የመውጫ ፈተና እንግዲህ ስያሜውም እንደሚያሳየው መውጫ ነው። ተማሪዎቻችን በከፍተኛ ትምህርት ተቋማት የነበራቸውን ቆይታ አጠናቀው ሲወጡ የምንሰጠው ፈተና ነውና ዓላማ አድርጎ የሚነሳው ፈተናው ሲወጡ በዛ የትምህርት መስክ የሚጠብቅባቸውን ብቃት አሟልተዋል ወይስ አላሟሉም ብለን አት ናሽናል ሌቭል ፈተናውን የምንሰጥበት የፈተና ሂደት ነው። እሱም የትምህርት ጥራትን ከማረጋገጥ አንጻር አንድ ትልቅ ኢንፑት ይሆናል ተብሎ ነው የሚታሰበው። እውነት ነው። ሌላኛው ጉዳይ ደግሞ እንግዲህ በዚህ ዓመት ይጀመራል ብለናልና መቼ ነው የሚለው ጥያቄ ሲነሳ ሐምሌ 2015 ላይ በሙሉ ተፈታኞች ባሁኑ እንግዲህ ይህንን የመውጫ ፈተና ይወስዳሉ ተብሎ ነው የሚጠበቀው። ሌላኛው ጉዳይ ስንመለከት ከፍተኛ የትምህርት ተቋማት እንግዲህ የመንግስትም የግልንም ባካተተ መልኩ ነው 240 ሺህ የሚሆኑ ተመራቂ ተማሪዎች አሉ ተብሎ ይታሰባል በዚህ በ2015 ዓ.ም። ስለዚህ እነዚህ ተመራቂ ተማሪዎች ደግሞ የመውጫ ፈተናን ለመውሰድ ይገደዳሉ። እውነት ነው። እንግዲህ የከፍተኛ ትምህርት የመውጫ ፈተና መመሪያን ካየነው በፍትህ ሚኒስቴር ጸድቆ የመመሪያ ቁጥር 919/2014 ተሰጥቶት ያለው በቅድመ ምረቃ በሁሉም የቅድመ ምረቃ ፕሮግራሞች ትምህርታቸውን የሚያጠናቅቁ ተማሪዎች በሙሉ ለፈተናው ኢሊጂብል ናቸው ብሎ ያስቀምጣል። በየትኛው ሞዳሊቲ በመደበኛም በነን ሬጉላርም ጭምር ያሉት በሙሉ የመውጫ ፈተናው እንደሚመለከታቸው ያስቀምጣልና ከዛ አንጻር ከዚህ በፊት በሕግና በጤና ሲሰጥ የነበረውን ፈተና በሁሉም የቅድመ ምረቃ የትምህርት መስኮች ለመጀመሪያ ጊዜ ሁሉም ተማሪዎች ፈተናውን ይወስዳሉ ተብሎ ይጠበቃል። ከቁጥሩም አንጻር 240 ሺህ አሁን ባለን መረጃ ነው ከተቋማት ባሰባሰብ ነው የግልና የመንግስት ከፍተኛ ትምህርት ተቋማት ውስጥ ያለ ምናልባት አሁን በቅርቡ በስም ጭምር እንዲያመጡልን ለተቋማት ደብዳቤ ጠይቀን እየጻፉልን ያለውና እሱ የግል ከፍተኛ ትምህርት ተቋማት በትምህርትና ስልጠና ባለስልጣን ተረጋግጦ ሲመጣ ሪሊ በትክክል ምን ያህል ቁጥር እንዳለው ያኔ እናውቃለን። አሁን ባለን ባሰባሰብነው መረጃ ግን ወደ 240 ሺህ የሚጠጉ ተፈታኝ ተማሪዎች አሉን። ሌላው እንግዲህ ይህ የመውጫ ፈተና ለየት የሚያደርገው የፈተና አሰጣጡ በበየነ መረብ እንደሚሰጥ ነው ከዚህ በፊት ይፋ የተደረገውና ይሄ ደግሞ በተለይ ቴክኖሎጂን በመጠቀም ጥራት ላይ የፈተናዎች ጥራት ላይም እንዲሁ ትኩረት ያደረገ ስለመሆኑ አመላካች እንደሆነ ነው የሚታመነው። እውነት ነው። የኛም አሁን ትልቅ ትኩረት አድርገን እየሰራን ያለ ነው በኦንላይን ፈተናውን ለመስጠት ነው። በርካታ ጥቅሞችም አሉት። ሁላችንም እንደምንረዳው አንደኛ የፈተና አሰጣጥ ሂደታችንን በጣም የተሻለና ከኩረጃ የነጻ ያደርገዋል ብለን እንጠብቃለን። ምክንያቱም በኦንላይን በምንሰጥበት ሂደት ላይ ጎን ለጎን የሚቀመጡ ተማሪዎች እንኳ
በተመሳሳይ ሰዓት የሚደርሳቸውን ጥያቄ አያውቁትም። ሲስተሙ ሪሻፍል እያደረገ ስለሚያመጣ ጥያቄውን ለመኮራረጅ እድል አይሰጣቸውም ብለን እናስባለን። ሁለተኛ ደግሞ ፈተናውን ለመስጠት የሚያስፈልጉ በጣም በርካታ ወጪዎችንም ይቀንሳል። የወረቀት፣ የመጓጓዝ፣ የህትመት አይነት ወጪዎችን ይቀንስልናል። ሶስተኛ የእርማት ጊዜ የሚባል ነገር አይኖረውም። በኦንላይን ተፈትነው ወዲያው ከደቂቃዎች በኋላ ኦር ከቀናት በኋላ ውጤቱን ሊያውቁ የሚችሉበት እድልም ስለሚኖር ለእርማትም ተብሎ በርካታ ጊዜያቶችን ማውጣትም ስለማይጠበቅብን ከዛ አንጻር ትኩረት ሰጥተን በኦንላይን እንሰጣለን ብለን እየሰራን ያለ ነው። አቶ ሰይድ ይህን ሁሉ ስናነሳ ግን ዝግጅቱ ምን ያህል ነው የሚለው ነገር መነሳቱ አይቀርምና በከፍተኛ የትምህርት ተቋማቱ እንዲሁም ደግሞ በትምህርት ሚኒስቴር በኩል ያለው ዝግጅት ምን ይመስላል? እንግዲህ ዝግጅቱን በሁለት አይነት መልኩ እናየው። የመውጫ ፈተናን አሁን በ2015 ላይ እንሰጣለን ብለን ስናስብ እንደ ትምህርት ሚኒስቴር ሁለት ዓላማዎችን ነው ሰንቀን ይዘን የተነሳ ነው። አንደኛው የመውጫ ፈተናውን በተሳካ ሁኔታ መስጠት መቻል ነው። በተሳካ ሁኔታ ባሰብነው ልክ ጥራትና መጠን ፈተናውን መስጠት መቻል አንዱ ዓላማችን ነው። ሁለተኛው ደግሞ ተማሪዎቻችን የመውጫ ፈተናውን ለማለፍ የሚያስችላቸውን አቅም እንዲይዙ የማድረግ የቤት ስራም አለብን ትምህርት ሚኒስቴርና ከፍተኛ ትምህርት ተቋማት። ስለዚህ እነዚህን ዓላማዎች አድርገን እየሰራን ስንሄድ የህግ ማዕቀፎች አሉት ተዘጋጅቶ ጸድቀው ወደ ስራ የገቡ አለ። ሁለተኛ ደግሞ ኮምፒተንሲ የምንለው በአማርኛ ቁልፍ የብቃት መለኪያዎችን ታሳቢ ያደረገ ፈተና ነው የሚሰጠው። ስታንዳርዱን የጠበቀ ዘንድሮ የምንስጠው ሌላ ጊዜ የምንስጠው ተመሳሳይ ስታንዳርድን በዛ የትምህርት መስክ የሚመረቅ ተማሪ ሊኖረው የሚገባውን ብቃት ታሳቢ ያደረገ ፈተና ነው የምንሰጠው እና እሱን ታሳቢ ያደረገ ፈተና ለመስጠት ኮምፒተንሲ አዘጋጅተን ለተቋማት አሰራጭተናል። ብሉፕሪንትም እንዲሁ ፈተናው እንዴት ይዘጋጃል፣ የትኛውን ለርኒንግ ዶሜን የሚለካ ምን ያህል ጥያቄ ከየትኛው ኮርስ የሚለውን ጭምር በሰፊው የሚያሳይ ለፈተና ዝግጅት የሚያገለግለን ብሉፕሪንት ሰነድ በሁሉም የትምህርት መስኮች ተዘጋጅቶ ለተቋማት ሁሉ ተደራሽ ተደርጓል። በኦንላይን ፈተናውንም ለመስጠት ሶፍትዌር ከስተማይዜሽን ቅድም የወላይታ ሶዶን እያየን ነበርና የኛ ከስተማይዜሽን ላይም ወላይታ ሶዶም አብረውን እየሰሩ ነው ያሉት። በዚህ አጋጣሚ የዩኒቨርሲቲውን የቃይሲቲ ቡድን አባላትን እናመሰግናለን። ይሄ ዝግጅት አለ። መጨረሻ ላይ የፈተና ጥያቄ ዝግጅትም እየተካሄደ ነው ያለው አሁን። መልካም የመጀመሪያ ተሞክሮ እንደመሆኑ መጠን ሰፊ ጥንቃቄዎችን ይሻል። ከዛ ባለፈ የትምህርት ጉዳይ ደግሞ ባለድርሻ ተብሎ የሚለይ አንድ አካል ብቻ የለም። ወላጆች አሉ፣ ተማሪዎች አሉ፣ የከፍተኛ ትምህርት ተቋማት አሉ፣ በመንግስት በኩልም እንዲሁም የሚመለከተው አካል አለና ይሄ ነገር ስኬታማ ሆኖ እንዲጠናቀቅ ዋናው ዓላማው የትምህርት ጥራትን ማስጠበቅ ነው ካልን ይሄ ነገር ስኬታማ እንዲሆን ሁሉም ድርሻውን ሊወጣ ይገባል። ከዚህ አንጻር መልእክት ካሉት እንቀበል። እኛም እናምናለን ያልሽውን ባለድርሻ አካላት በሙሉ የሚጠበቅባቸውን ሚና እንዲወጡ ይጠበቃል። በዚህ አጋጣሚ እንግዲህ እንደ ትምህርት ሚኒስቴር እስካሁን እየሰራን ያለ ነው አለ ከሙያ ማህበራት ጋር ከከፍተኛ ትምህርት ተቋማት ጋር ከተማሪዎች ህብረት ጋር ጭምር በየጊዜው እንገናኛለን፣ እንወያያለን፣ መረጃዎችን እናስተላልፋለን። የግንዛቤ መስጫ ስራዎችን አብረው ይሰራሉ። ግን አሁንም በዚህ አጋጣሚ አብረውን እየሰሩ ያሉ የባለድርሻ አካላት በተጨማሪም ሌሎች አካላት በሙሉ የሚጠብቅባቸውን ሚና እየተወጡ የትምህርት ጥራትን ያረጋገጠ የትምህርት ስርዓት መዘርጋት ላይ ሁላችንም ኃላፊነታችንን እንወጣ ነው የምለው። የኛ መስዋዕትነት ለነገ ጧት አገር የሚገነቡ ትውልዶችን ለማፍራት ትልቅ ዋጋ አለው ብዬ አስባለሁ። በትምህርት ሚኒስቴር የከፍተኛ ትምህርት ጥራትና ብቃት ማሻሻያ ዴስክ ኃላፊ ሰኢድ መሐመድ ስለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። ተመልካቾቻችን ኢቲቪ 57 አሁንም ይቀጥላል። ከፍታ በኋላ እንገናኛለን። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን
115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋር በአዲስ መልክ ከሚጀመሩ የዜና ጥቅሎቻችን ኢቲቪ 57 ዘውትር ምሽት ከ1 ሰዓት እስከ 3 ሰዓት ድረስ ይቀርባል። አንባቢዎቻችን ቅርብ ቀን ለኢትዮጵያ ልዕልና ቀጥለናል። ኢትዮጵያና ማልታ በአቪዬሽን በቱሪዝምና በዲፕሎማሲው ዘርፍ በጋራ ለመስራት ስምምነት አደረጉ። የተደረጉት ስምምነቶች የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት እንደሚያጠናክሩም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናግረዋል። አስማረ ብርሃኑ ኢትዮጵያ ከማልታ ሪፐብሊክ ጋር ያላትን የሁለትዮሽና የባለብዙ ወገን ግንኙነቶችን ለማጠናከር የሚያስችሉ የተለያዩ ስምምነቶች ተደርገዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከማልታ ሪፐብሊክ የውጭ ጉዳይ የአውሮፓ ጉዳዮችና የንግድ ሚኒስትር ከሆኑት ከዶክተር አያን ቦርግ ጋር ውይይቶችን በማድረግ ስምምነቶችንም ተፈራርመዋል። ማልታ የኢትዮጵያን ብሎም የአፍሪካን ጥቅም በጸጥታው ምክር ቤት በኩል ለማስጠበቅ እንደምትሰራም በውይይቱ መነሳቱን ደመቀ መኮንን ገልጸዋል። ባደረግነው ውይይት የሁለትዮሽ ግንኙነታችን መሰረቱን እያሰፋ ስለሚሄድበት ሁኔታ፣ በወቅታዊ የሀገራችን ጉዳዮች፣ የክልላችን ቀጠናዊና ዓለም አቀፍ ጉዳዮችን በሚመለከት ተመሳሳይ አረዳድ ወይም ግንዛቤ እንዲኖረን መክረናል። ማልታ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል ያልሆነች አባል እንደመሆኗ የሀገራችንን ሉዓላዊነትና የአፍሪካን ጥቅሞች ያከበረ ድጋፍ ለማድረግ ዝግጁ መሆኗን አረጋግጣልናለች። እጅግ እናመሰግናለን። በእኛም በኩል ያለውን የትብብር ፍላጎትና ቁርጠኝነት ገልጸንላቸዋል። ኢትዮጵያና አፍሪካ በዓለም አቀፍ መድረኮች የሚኖራቸውን ተገቢ ሚና እያደገ እንዲሄድ የማልታ መንግስት ድጋፍና ትብብር እንደማይለየንም ተግባብተናል። በአየር በረራ በቱሪዝምና በዲፕሎማሲው ዘርፍ በጋራ ለመስራትም ስምምነቶች መደረጋቸውን አቶ ደመቀ መኮንን ተናግረዋል። 3 ስምምነቶችን ማለትም በአቪዬሽን ዘርፍ የአየር በረራ አገልግሎት ስምምነት፣ በቱሪዝም ዘርፍ ለመተባበር የመግባቢያ ሰነድና በዲፕሎማሲ ዘርፍ በስልጠናዎች ለመተባበር የመግባቢያ ሰነድ ተፈራርመናል። እነዚህ የትብብር ማዕቀፎች ሁለቱ ሀገሮች በቀጣይ በንግድ በኢንቨስትመንትና በቱሪዝም ዘርፎች ያሉ እድሎችን ለሕዝቦቻችን የጋራ ጥቅም ሲባል በስፋት እንድንሰራ የተመቻቸ ሁኔታ በመፍጠር እንደሚረዱ እምነታችን ነው። ኢትዮጵያ ትብብሩ ውጤታማ እንዲሆን በቁርጠኝነት ትሰራለች። በሁለቱ ሀገራት የተደረጉት ስምምነቶች የሀገራቱን የንግድና ኢንቨስትመንት ግንኙነት ይበልጥ የሚያጠናክር እንደሆነም የማልታ ሪፐብሊክ የውጭ ጉዳይ የአውሮፓ ጉዳዮችና የንግድ ሚኒስትሩ ዶክተር ኢያን ቦርግ ገልጸዋል። We believe that there are many areas where Maltese investments can thrive in Ethiopia. በኢትዮጵያ በርካታ ኢንቨስትመንትን የሚስቡ መስኮች እንዳሉ እናምናለን። በተለይም ደግሞ በሎጂስቲክስ ዘርፉ በሎጂስቲክስ የአየርና የባህር ትራንስፖርት ያለውን እድል እናሰፋለን። በትምህርትና ስልጠና ዘርፍ ለኢትዮጵያ የምናደርገውን እገዛ ለማጠናከርም ቁርጠኛ ነን። ይህም የንግድና ኢንቨስትመንት ግንኙነታችንን ከማጠናከር አልፎ ኢትዮጵያውያን ብቁ ሆነው ሀገራቸውን የበለጠ እንዲያገለግሉ ያደርጋቸዋል። ዛሬ የተፈራረምናቸው ስምምነቶችም ከኢትዮጵያ ወደ ማልታ ቀጥታ የአየር በረራን ለማድረግ መሰረት የጣለ ነው። ይህም የሁለቱን ሀገራት የንግድና ኢንቨስትመንት ትስስር ያጠናክራል። በሁለቱ ሀገራት መካከል የተደረጉት ስምምነቶች በተገቢው መንገድ እንዲተገበሩ ሁለቱም ሀገራት በቁርጠኝነት እንደሚሰሩ ማስታውቀዋል።
የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ውሳኔ ህብረቱ ከኢትዮጵያ ጋር ያለውን አጋርነት ወደ አዲስ ምዕራፍ የሚያሸጋግር ስለመሆኑ ተገለጸ። በኢትዮጵያ የአውሮፓ ህብረት አምባሳደር ሮናልድ ኮቤ ህብረቱ ከኢትዮጵያ ጋር ያለውን ትብብር ለማጠናከር እያከናወነ ያለውን ተግባር አስመልክተው መግለጫ ሰጥተዋል። በሰሜኑ ጦርነት ምክንያት በአውሮፓ ህብረትና በኢትዮጵያ መካከል ያለው ግንኙነት ሻክሮ መቆየቱን አምባሳደሩ በዚህ ወቅት አንስተዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት ሚያዝያ 16 ባደረገው ስብሰባ ከኢትዮጵያ ጋር ያለውን ግንኙነት ቀስ በቀስ ወደ መደበኛ ደረጃ ለማድረስ አዲስና መሰረታዊ መደምደሚያዎችን በሙሉ ድምጽ ማጽደቁን አምባሳደሩ አስታውቀዋል። የአውሮፓ ህብረትም ለኢትዮጵያ ዘላቂ ሰላም ድጋፍ እንደሚሰጥ ያረጋገጠበት ስለመሆኑ ነው ያነሱት። ውሳኔውም በአውሮፓ ህብረትና በኢትዮጵያ አጋርነት ላይ አዲስ ምዕራፍ የሚከፍት መሆኑን በመግለጫው ላይ ተገልጿል። And they decided on the new policy of the EU towards Ethiopia. የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት ስብሰባ ውሳኔ የፖለቲካ ፍኖተ ካርታ ነው። ይህም የአውሮፓ ህብረት ከኢትዮጵያ ጋር እንዴት በጋራ መስራት እንዳለባቸው ሀሳብ የሚያቀርብ ነው። ውሳኔው በአውሮፓ ህብረትና በኢትዮጵያ መካከል አዲስ ምዕራፍ የሚከፍት ነው። በምክር ቤት ስብሰባው ኢትዮጵያ የሰሜኑን ግጭት በሰላም ስምምነት መቋጨቷ እውቅናን ያገኘ ነው። የስምምነት ትግበራውም መልካም ሁኔታ ላይ መሆኑም ታይቷል። ከዚህ ቀደም ሻክሮ የነበረውን የህብረቱና የኢትዮጵያን ግንኙነት መደበኛ የሚያደርግና ወደ ተጠናከረ ስትራቴጂካዊ ግንኙነት የሚመልስ ነው። የህብረቱ ውሳኔ ኢትዮጵያ በአፍሪካ ቀንድና በቀይ ባህር ለአውሮፓ ህብረት ቁልፍ ስትራቴጂካዊ አጋር መሆኗን ያሳየ ነውም ተብሏል። በአውሮፓ ህብረት ምክር ቤት መደምደሚያ ላይ ግጭት በተከሰተባቸው የሰሜን ኢትዮጵያ አካባቢዎች በቅርቡ የተሻሻለውን ሰብአዊ አገልግሎት አቅርቦት እንደሚቀበለው መግለጹም ተነስቷል። በከባድ ድርቅና ሌሎች የሀገሪቱ ክፍሎችን ጨምሮ የተስፋፋው የሰብአዊ ድጋፍ ፍላጎቶች በቂና የተቀናጀ ምላሽ የሚሹ ስለመሆናቸው ነው የተገለጸው። እንደ ሪፖርተራችን ሙሉ ግርማይ ዘገባ የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት መደበኛና ስትራቴጂካዊ በሆነ መልኩ ለማስቀጠል እንደሚሰራም በኢትዮጵያ የአውሮፓ ህብረት አምባሳደር ሮናልድ ኮቤ ተናግረዋል። We will work with the government of Ethiopia, with the regional governments, with civil society, with all the constituencies of Ethiopia to implement this new strategy. ከኢትዮጵያ መንግስት ከክልሎችና ከሲቪክ ሶሳይቲዎች ጋር በመሆን አዲሱ ስትራቴጂክ እንዲተገበር እንሰራለን። ስትራቴጂክ በሆነ መልኩ ግንኙነቱን ለማጠናከርም ይሰራል። በተለያዩ መስኮች ትስስሩን በማጠናከር መስራት ይቻላል። እኛ ዝግጁ ነን። የ27 ሀገራት የውጭ ጉዳይ ሚኒስትሮች የተሰበሰቡበት የአውሮፓ ህብረት ውሳኔም ግልጽ የሆነና በጽሁፍ የተቀመጠ ነው። አሁን ደግሞ ወደ ኢቲቪ ገጾች እናልፋለን። በኢቲቪ ገጾች ሁሉም የማህበራዊ መገናኛዎቻችን የሚዳሰሱ ይሆናል። በዛሬው ዕለት በፌስቡክ ገጻችን ከፍተኛ እይታን ካገኙ ዜናዎች መካከል የኦሮሞ ባህል ጥናት ኢንስቲትዩትና የትግራይ ቋንቋዎች አካዳሚ አብረው ለመስራት ስምምነት መፈረማቸውን የሚገልጸው ዜና በቀዳሚነት ይጠቀሳል። በተቋማችን የቴሌግራም ገጽ ላይ ደግሞ በኮት ዲቯር አዘጋጅነት በሚካሄደው 34ኛው የአፍሪካ ዋንጫ ማጣሪያ ዋሊያዎቹ ከማላዊ ጋር የሚያደርጉት ጨዋታ በሞዛምቢክ እንደሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን ማስታወቁን የሚገልጸው ዜና በርካታ ሰዎች ተመልክተውታል። አንድ 1.2 ሚሊዮን ሰብስክራይበር ባለው የዩቲዩብ ገጻችን ደግሞ ከፍተኛ የተመልካች ቁጥር ያገኘው ዜና በዋሽንግተን የኢትዮጵያን ባህልና ቱሪዝም የማስተዋወቅ መርሃ ግብር መካሄዱን የተመለከተው ዜና ነው። በየአቅጣጫው ያሉ ጉዳዮችን በሁሉም የእይታ አድማስ ከተመለከቱ እኛ በዚያ አለን። በሰላም ይሁን በአውደ ውጊያ፣ በድንቅ ክስተቶች መሃል አሊያም በታሪካዊ ሁነቶች መካከል እኛ በዚህ አለን። ጥያቄውን እንጠይቅልዎታለን፣ እውነትን እንፈልጋለን፣ ድምጾትን እናሰማለን። ወገንተኝነታችን ለሁሉም ነውና ታማኝ የመረጃ ምንጮ ለመሆን እንተጋለን። ጤና ይስጥልን። ይህ የኢትዮጵያ ቴሌቪዥን ነው።
ሮዛ መኮንን። የውጭ ዜና። ሶሪያ ከ10 ዓመታት በፊት ከተገለለችበት የአረብ ሊግ አባልነት እንደገና ተመለሰች። በሶሪያ ያለው ከፍተኛ ጂኦፖለቲካዊ ፍጥጫ ግን በውሳኔው ገቢራዊነት ላይ አሉታዊ ተጽዕኖ እንዳያሳድር ስጋትን ደቅኗል። ሶዶ ለማ ትንታኔውን ይዟል። እንደ ሶሪያ በሚል ለብዙዎች ንግግር የአፍ ማሟሻ ሆና ቆይታለች። የ300,000 ዜጎቿን ሕይወት ያስቀጠፈች፣ በየጠርዙ ተበትነው ዓለም ከነርሱ እንዲማር ትምህርት እየሆኑ የሚገኙ በሚሊዮን የሚቆጠሩ ሰዎቿን ያፈናቀለች ሶሪያ ዛሬም ከ12ኛ ዓመት የእርስ በርስ ጦርነቷ መውጣት አልቻለችም። ሶሪያውያንን አመሰቃቅሎ ያለምን አንጀት የበላው የደማስቆው አይረሴ አሳዛኝ ክስተት በእርግጥ ከጀርባው የብዙ ሀገራት እጅ ነበረበት። ይሁን እንጂ አሁን ከ10 ዓመታት በፊት ተወግዛ ተገፍትራ ከወጣችበት የአረብ ሊግ ዳግም መመለሷ እያነጋገረ ይገኛል። ይህ ለውጥ በበሽር አልአሳድና በአረብ መንግስታት መካከል የነበረው ግንኙነት እየሞቀ ለመምጣቱ ማሳያ ነው ብላለች ሶሪያ። በዚህ ወር በሳውዲ አረቢያ ከሚደረገው ምናልባትም ራሳቸው አሳድ እንደሚካፈሉበት ከሚጠበቀው ጉባኤ ቀደም ብሎ የመጣ ነው የሶሪያ ዳግም የአረብ ሊግ ምዝገባ። ይህ ልውጠተ ውሳኔ ካላስደሰታቸው ሀገራት መካከል ቀዳሚዎቹ አሜሪካና ብሪታንያ ናቸው። ሶሪያ የአረብ ሊግን እንደገና መቀላቀል አይገባትም ያለችው አሜሪካ፣ ነገር ግን የአረብ ሊግ በሶሪያ ያለውን ቀውስ ለመፍታት የያዘውን የረጅም ጊዜ ዕቅድ ስትደግፍ መቆየቷን አስታውሷል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤቷ። ብሪታንያም የአሳድ አስተዳደር የአረብ ሊግን ሲቀላቀል ለምን ቅር አለሽ ብትባል አሁንም በደማስቆ ያለውን የሰብአዊ መብት አያያዝ በእንከንነት ታነሳለች። የብሪታንያ የውጭ የጋራ ሀብትና ልማት ጉዳዮች ሚኒስትር ሎርድ አህመድን ጠቅሶ ቢቢሲ እንደዘገበው የበሽር አልአሳድ መንግስት አሁንም ንጹሃን ሶሪያውያንን ለእስር ስቃይና ግድያ እየዳረገ ይገኛል። ታቅቦም ሆነ ተቃውሞው ግን አሁን ዋጋ ያለው አይመስልም። የሶሪያ የውጭ ጉዳይ ሚኒስቴር ሀገሪቱ ትልቅ ኃላፊነትና ትኩረት የተሞላበትን የአረብ ትብብርና ወዳጅነት ውሳኔ እንደደረሳት አስታውቋል። በግብጽ ካይሮ ሶሪያን እንደገና ከተቀበለው የባለ 22 ሀገራቱ ስብስብ የ13 ሀገራት የውጭ ጉዳይ ሚኒስትሮች ተገኝተው ውሳኔውን አጽድቀውታል። ለሶሪያ የእርስ በርስ ጦርነት መቋጫ ከማበጀት የስደተኞች ስራ አጦችና እጽ አዘዋዋሪዎችን ጉዳይ እልባት እስከ መስጠት ያለ ቆራጥነት ላይም ደርሰዋል። እነዚህን የመዳረሻ ግቦች ለማሳካት ደግሞ ግብጽ፣ ሳውዲ አረቢያ፣ ሌባኖስ፣ ዮርዳኖስና ኢራቅን የያዘ ኮሚቴ ተዋቅሯል። ከፈረንጆቹ 2016 ጀምሮ የአረብ ሊግን ለሁለተኛ ጊዜ በዋና ጸሐፊነት እየመሩ የሚገኙት ግብጻዊው ፖለቲከኛና ዲፕሎማት አህመድ አቡልጌቲ ሶሪያ ሊጉን እንደገና ስለተቀላቀለችበት ውሳኔ ይናገራሉ። የሶሪያ የአረብ ሊግን መቀላቀል ጅማሮው እንጂ ፍጻሜው አይደለም። ይህ ማለት ከሶሪያ ጋር የነበረው የአረብ ሀገራት ግንኙነት ወደ መደበኛ መልኩ መጣ እንጂ የተለየ ነገር ማለት አይደለም። ይህም ግን በሶሪያ መመለስ ላይ የአረቡን ዓለም የውስጥ ስምምነትን ያፋጥናል። የሶሪያ ወደ አረብ ሊግ መመለስ ዘላቂ መፍትሄ ያመጣል በሚል አብዛኛውን ሶሪያዊና የተቀረውን ዓለም አስደስቷል። ሆኖም የሊጉ ውሳኔ በሰሜን ምዕራብ ሶሪያ በአማጽያኑ ቁጥጥር ስር በወደቀችው የኢድሊብ ከተማ ተፈናቅለው የሚገኙ ዜጎችን አስከፍቷል። ሊጉ እኛን ከስደተኞች ካምፕ ከማስወጣትና ከመርዳት ይልቅ ገዳዮቻችንን በደማችን አጥቦ ከወንጀል ነፃ ለማድረግ መጣደፉ ልክ አይደለም፣ በዚህም ሊጉ የበለጠውን ዋጋ ይከፍላል ሲሉም በሽር አልአሳድን ከጉድ አውጥተዋል በሚል በሚወቀሱት እንደ ሩሲያና ቱርክ ባሉት ሀገራት መሪዎች ላይ ጣታቸውን መቀሰራቸውን አሶሺየትድ ፕሬስ ዘግቧል። የመካከለኛውን ምስራቅ ቀዝቃዛው ጦርነት እያስተናገደች የምትገኘው ሶሪያ ላይ አሁን ችግሩ ይህ ብቻ አይደለም። ቀጠናው የሌሎቹ ሀያላን በተለይም እንደ አሜሪካ፣ ሩሲያ፣ ቱርክና ኢራን የመሳሰሉት ሀገራት ፍላጎት በርትቶ የሚወጣበት መሆኑ ነው። የጂኦፖለቲካ ተንታኞች እንደሚሉት የአረብ ሊግ ሶሪያን ከወዲሁ ወደ ማህደሩ ለማስገባት የወሰነው ባሳለፍነው ሳምንት የኢራኑ ፕሬዝዳንት ኢብራሂም ራኢሲ ከአሳድ ጋር መወያየታቸውን ተከትሎ ነው። የሶሪያ የውጭ ጉዳይ ሚኒስትርን በቅርቡ መላውን የአረብ ሀገራት ያካለለ በተለይም በሳውዲ አረቢያ ጉብኝት አድርገው መመለሳቸው ከዚህ መነሻነት መሆኑን ያስቀምጣሉ። አሁን ደግሞ የአየር ትንበያ ዘገባን ከአዲሱ በላቸው እንከታተል።